የነበረውን ሁኔታ ታውቃላችሁ። እስከዛሬ በጣም ታግሼ በጣም ምንም አይነት ምላሽ ሳልመልስ እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ይሻሻላል፣ ነገሮቹ ይቀየራሉ፣ ሁሉ ነገር በትዕግስት ነበር ሳሳልፈው የነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬ ቪዲዮ እናገራለሁ። እስከዛሬ በህይወቴ በኖርኩበት ጊዜ ከሳምሪ ጋር መኖር ከጀመርኩበት ጊዜ ጀምሮ በጣም ብዙ አይነት ስድቦች፣ በጣም ብዙ አይነት ዛቻዎች፣ በጣም ብዙ አይነት የጥላቻ በቃ ብዙ አይነት ነገር ያልደረሰብኝ ነገር የለም። ያንን ነገር እናት ናት ብዬ በጣም ታግሼ በጣም በትዕግስት አሳልፌ እስከዛሬ ይኸው 7ኛ ዓመታችን ድረስ ይሄ ነገር ሊቆም አልቻለም። እናም ይሄ 7 ዓመቱን ሙሉ እስከዛሬ ያለምንም ማቋረጥ ስሰደብ በጥላቻ ቤተሰቦቼ ሳይቀር ሁሉም ከኔ ጋር የነበሩ ሰዎች በአጠቃላይ እስከ ቤተሰብ እስከ እናቴ ጭምር ስሰደብበት የነበርኩበት ዋነኛ ምክንያት እኔና ሳምሪ አንድ ላይ ስለሆንን በጣም ብዙ አይነት ስድቦች ደርሶብናል። ሳምሪም ተሰድባለች፣ እኔም ተሰድቤያለሁ። ሁላችሁም የምታውቁት ነው። ከኔና ሳምሪ ከተገናኘን ጀምሮ ማለት ነው። ከመጀመሪያ ጀምሮ ያለውን ነገር ታሪኩን አንዳንድ ማስታወስ እፈልጋለሁ። እኔና ሳምሪ የዛሬ 7 ዓመት ነው የተገናኘ ነው። ያ ማለት ሳምሪን ያገኘኋት ይህንን የምናገረው ለሁሉም ግልጽ እንዲሆን ነው። አሁን መታችሁ የምታየው ሊኖር ይችላሉ። ከመሀል መታችሁ ይሄን ጉዳይ የምታውቁ ልትኖሩ ትችላላችሁ። ይሄ ነገር በጣም መቆሚያ ነገር ስለሌለው እስከዛሬ ታግሼ የሰው ልጅ ካሁን ይቀየራል፣ ካሁን ዝም ይላል ብዬ ታግሼ ዝም ብዬ ነበረ። ይቅርታም ሙላ ተባብለን ብዙ አይነት ነገር እርምጃ ድረስ ሄደን ነበር። አብረን 2ቴም 3ቴም የመገናኘት ውድል ነበረን። ያም ሆኖ ሊሰራ አልቻለም። አንዴ ያው ስጋ ከሆናችሁ ድረስ አንድ ቤተሰብ ከሆናችሁ ምንም የምታደርጉት ነገር የለም እና ቤተሰብ ይቀድማል። ያው ቤተሰብ ነው። አንዴ ኦልሬዲ የባለቤቴ እናት ናት ብዬ በማሰብ ብዙ በትዕግስት በዝምታ ጸጥ በማለት በጣም ብዙ ትዕግስትን ለሚፈታተኑት ነገሮችን ሁሉ አሳልፌበታለሁ። አሁን ከመጀመሪያው ታሪክ ስመጣላችሁ ግልጽ እንዲሆንላችሁ እኔና ሳምሪ ከመገናኘታችን በፊት ሳምሪን የተዋወቅኳት ያው ኢንስታግራም ላይ ነው። ኢንስታግራም ላይ ስንተዋወቅ ለሳምሪ አንዳንድ ነገሮች እሷ ስለ ራሷ ስትነግራኝ ምናምን ከቤት መውጣት እንደምትፈልግ ከእናቷ ጋር ጥሩ ግንኙነት እንደሌላት፣ ማንኛውም ሰው ከእናቱ ጋር ይጣላል። ስለዛ ጉዳይ እኔ ምንም የምገባበት ነገር የለም፣ የኔ ጉዳይ ስላልሆነ ማለት ነው። ለምን በእናትና በልጅ መግባት ስለማልፈልግ እስከዛሬም ስወቀስበት የነበረው ከተመልካቾቹ ጭምር ከበፊት ጀምሮም የምትወቅሱኝ ነበራችሁ። አንተ እናትና ልጅ አለያየህ፣ እናትና ልጅ አጣላህ፣ በጣም ብዙ አይነት ነገር ተብያለሁ እና ያንንም ውጭን ያለፍኩት እንደዚህ እንደናንተ እንደምንዳወራችሁት አይደለም። ሁሉ ነገር ራሴ በውስጥ ብዙ ነገር የጣርኩት ነገር ነበረ እና ከመጀመሪያው እንደነገረችኝ ከእናቷ ጋር እንደተጣላች ከቤት መውጣት እንደምትፈልግ የራሷን ቤት ይዛ ኮሌጇንም እየተማረች መቀጠል እንደምትፈልግ ለምን በቃ ያላት ሊሚት በቃ የመጨረሻ ደረጃ ላይ ደርሳ ቤት ውስጥ መቀመጥ አልችልም፣ ካሁን መውጣት ነው የምፈልገው በቃ የመውጫ የመጨረሻ ደረጃ ላይ ደርሳ ነበረ። ከቤት የመውጣት ፍላጎቷ የመጨረሻ ደረጃ ደርሶ ነበር። ስለዚህ የዛን ሰዓት ነው ከሳምሪ ጋር የተገናኘ ነው። ያንን በምታስብበት ሰዓት ከኔ ጋር ተተዋወቀች። ከዛ አወራን፣ ለመገናኘት ፈልገን ነበር። እንደ አጋጣሚ እሷ ከቤት መውጣት ስለማችል በጣም ትፈራም ነበር። ገና የዛኔም ብዙም እንደዚህ ፍሪደም አልነበራትም። በዛ ምክንያት ከኔ ጋርም ለመገናኘት ብዙ ችግር ነበረ። ከዛ የሆነ ሰዓት ላይ ነው ጠቅለላ ከቤት ስትወጣ እንዳጋጣሚ ከኔ ጋር የተገናኘችው። ከኔ ጋር ግን ከመገናኘቷ በፊት እኔ ቤት ከመምጣቷ በፊት እኔ እንዳጋጣሚ እንደውም ገና 10ኛ ክፍል የዚህ ሀገር እየተማርኩ ቋንቋም እየተማርኩ ገና ተማሪ ነበርኩ። በዛ ሰዓት ግን እዚህ ሀገር ስትኖሩ መንግስት ቤት ይሰጣችኋል። በግሩፕ ትኖራላችሁ። ሁሉም የራሱ ክፍል ይኖራል። ኪችኔ ጋራ ሳሎኔ ጋራ። ይሄንን የምነግራችሁ ያለውን ነገር ታሪኩን ግልጽ ለማድረግ ነው። ለአንዴና ለመጨረሻ ጊዜ ነው የማወራውም። ከዚህ በኋላ ምንም ምላሽ የምሰጠውም ነገር የለም። ሁሉ ነገር እኔ እጨርሰዋለሁ ማለት ነው። ስለዚህ እኔ ቤት መጣች። እንዳጋጣሚ እኔም አንድ ክፍል ስለነበረኝ በዛ ሰዓት ከኔ ጋር አብራ ተቀምጣ እሷ እንደውም ሀሳቧ የነበረው እኔ ጋር ተቀምጣ ለመውጣት ሁላ ነበረ። እንዳልኳችሁ ኮሌጅ ፈልጋ አንድ ኮሌጅ ስታገኙ ደግሞ እዛው ሩም ይሰጣችኋል፣ እንደ የኮሌጅ ሩም ይሰጣችኋል። እዛ ሩም ኖራ እየተማረች በቃ ከእናቷ ጋር ቢያንስ ርቃ ትምህርቷን ላይ ፎከስ አድርጋ ለመማር ነበር ሀሳቡ። በመሀል እኔና ሳምሪ ቤት ውስጥ ከኔ ጋር ከመጣች በኋላ ያው ግንኙነት ሲኖረን ሞር ተግባባን። ሞር አንድ ላይ የመሆን አላማ ነበረን። ከዛ አንድ ላይ ተፋቀርን፣ አንድ ላይ ሆነን እንዳያችሁት እዚህ ደረጃ ደረሰን። ግን የዛኔ እኔ ጋር ከመግባቷ በፊት ሳምሪ
ሌላም ሰው ጋር ራሱ ስትፈልግ ነበር ለመሄድ ሌላ ሰው ከጀርመን ሁላ ልትወጣ ሁላ ሀሳብ ሁላ ነበራት በምታማክረኝ ሰዓት እና የተፈጠረው ሁኔታ እንደዛ ነበር። እኔ ጋር እንዳጋጣሚ እግዚአብሔር ከኔ ጋር አገናኛት እንጂ ከኔ ጋር ባትገናኝ ሌላም ሰው አጋጥሟት ወይ ሌላም ሰው ሴቶችም አጋጥሟት ምናልባት ወጥታ ከዛ በኋላ ህይወቷን ልትመራ የምትችልበት መንገድ ነበር እና የአጋጣሚ ሆኖ ግን ከኔ ጋር እግዚአብሔር ፈቅዶ ተገናኘን ማለት ነው። ከተገናኘን በኋላ የተፈጠረው ነገር ምንድን ነው? አንድ ላይ ቤት አብረን መኖር ስንጀምር ያው እናትየዋ ጂጂ እሷን ስታፈላልጋት በዛ ሰዓት እየጠፋች መቼስ ጠዋት ወጥታ ወደ ውጭ ሳምሪን ስታጣት የሚፈጠረውን ነገር እራሳችሁ መገመት